ቤት ስትሄዱ ያው ሰላም እንዲሆን የምትፈልጉ ሁለታችሁ ወረቀት ያዙ የስከዛሬውን ሰርዙት ዛሬ እንደተጋባ አድርጋ ያው ጭንቅላታችን ተርኪዝ የሚሉት ነገር አለው ተርኪዝ ማለት አንድ ነገር ላይ ስታተኩር ስለሱ ነገር ነው ፋይል የሚያወጣው ጭንቅላት አንድ ትልቅ የተዳር የሐያት አማካሪ ኢብራሂም አልፈቂ የሚባል ነበር ምስር አንዷ መጣ አለ ከባለቤቴ ጋር መፋታት እፈልጋለሁ መለያየት ብላ መጣች አለ ልታማከረኝ ይሄን ስትለኝ አናግሯት አንድ ነገር አልኳት አለ እስኪ መጀመሪያ ስትጋቡ እንዴት ነበር እሱን ሐያት ወደዛ መለሳት ለካ ሐያታቸው በሙሉ መሐባ ላይ ነበር ነው መሐል ላይ ነው ጥሎ የመጣው የመሐባ ሐያት ላይ ጭንቅላቷን አዞራት ወደዛ ሐያት ሲያዞራት የባሏ ፈዳኢል ትዛለታሉ ለካ እንዲህ ማርጎልኛል እንዲህ ማለችና የተወሰነ ደቂቃ በኋላ ከነገረት በኋላ በቃ አልፈልግም መፈታት አለችኛል ጭንቅላታችን ስለ አንድ ሰው መጥፎ ነገር ሲሰራ ቶሎ ብለህ ወደ ኸይር ካልወሰድከው ውስጥ ያለውን የድሮ ፋይል እያወጣ መጥፎ ነገሮችን ይደረድርልሃል ገባችሁ ይሄ خطر ነገር ነው ለዚህ ነው ሁሌ ሰው ልጅ አይብ ያለው ሰውም ሁላችንም አይብ አለን በሰላም ለመኖር ጥሩ ጎኖቹን አስፋውና አይቡን ስትረዋሉ ወላ من ذا الذي ترجى سجاياه كلها كفى بالمرء نبلا أن تعد معايبه ሁላችንም እኮ አይብ አለብን ሁላችንም አንተም ካሚል አይደለም እሷም ጉድለት አለባት አውፍ እየተባባልክ ጥፋትን እየተራረምክ እንጂ በቃ እንዲነሽ እያለን እሷም እንዲነህ እያለች ነገሩ ይሰፋል فلهذا ያስተምራል ማለት ነው ማክበር እነሱን ማስተማር ከዛ ስንተኛ ደርሰናል አንድ ይወዳል ከሚስቱ ጋር ይጫወታል ይቃለዳል ሚስቱን ይረዳል ያግዛል ለሚስቱ ታማኝ ነው ሚስቱን ያከብራል ሚስቱን ያስተምራል ስንተኛ ደረሰ ሰባተኛ ባረከላህ እዚህ ቀኝ ያሉት ማሻአላህ ሐይ ናቸው አላህ ሐይ አላህ ያርጋል طيب ከዛ ምን ይላል አላሁ አክበር ሰሉ ዐላ ሙሐመድ ለሚስቱ ይዋባል አንዳንድ ሲገርመዋል አሁን ወለሁነ مثل الذي عليهن ለሚስቱ ይዋባል ቤት መጣ አይደል ከስራ ታጠብ ሽቶ አለ ተቀባ እንዲ ሰው ሙሰላ خلي كذا حلو كذا مفهوم مواب بني ادم بطبيعته ውብ ነገር እኮ ይስበናል አይደል አንተ እንደምትወደው እንድትዋብ አንተም ተዋብ አሉ ايها الزوج ብዙ ሰዎች ትዳር ላይ አያውቁትም ይሄን ሲዋክ አድርግ ደግሞ ምን አድርግ ሲዋክ አንዳንድ ዑለማዎች ጋር ሲደርስ አንዳንድ መሳኢል ያሳፍራል ስትሰማው ራሱ አንዷ ባሏ የጥርስ ሐኪም ቤት ሲሄድ ለዶክተሩ አልቻልኩትም ለአላህ ብለህ ምከረው አለችው አፉን ሽታ ምን ብላ ትንገረው ኢማን ያላት ናት ሐያ ያላት ናት ምን ብላ ትንገረው ብሩሽ አርግ ትበለው እንደ ቤቢ ነው እንደ ሰውየው ህፃን ልጅ ነው እንደ ያለ ብሩሽ አርጉ ልተኙ ነው ይላ ተነስታችኋል አላህ ሰለላሁ ዐለይሂ ወሰለም ገባችሁ አይደል ለአላህ ብለህ ንገርልኝ አለችው አሉ አላህ ነብያችን ቤት ሲገቡ ከምን ነበር የሚጀምሩት ማአነሁ ነብያችን ላባቸው እኮ ከሽቶ በላይ ይሸታል እኛ እንዲያስተምሩን እኮ ነው ሁሉ ነገራቸው ነብዩ ሽቶ አይደሉ እንዴ እንደዛም ሆነው ሲዋክ ይጠቀሙ ነበር ገባ ነዛፋህን ጠብቅ ሲዋክህን ተዋብ ያለህን ቆንጆ ልብስ ልበስ ሽቶህም ከምርጡ ሽቶህን ተቀባ ይዘን ለሚስቱ ይዋባል ስንተኛ ነው አሁን ስምንት ሚስቱን ይችላል ይታገሳል ሰለላሁ ዐለይሂ ወሰለም ይሄ ነው ዘመናችን ላይ አሁን ብዙ ትዳርን እያናጋ ያለው ሰብር የሚባል ነገር አለቀ ሰብር ባቡ ሰብር በፊት ሰብር ነበራቸው እስኪ አስታውስ የድሮ እናቶችን ዋሽንግ ማሽን የለ ልብስ ማጠቢያ የለ ቤቱ ትልቅ አይደል እኔ ይሄ ምቾት የምትለው ብዙ የላቸውም ግን 10 ልጅ 12 ልጅ 14 ልጅ አንድ ልጅ ታፋቸው ላይ እርጉዝ ሆነው እኮ ምግብ ሰርተው በጊዜ አባት መጥተው በጊዜ ምሳ ይደርሰው ነበር አሁን 3 ሰራተኛ ቤት እያለ ሰውየው ምሳ አልደረሰም ብሎ ይቆጣል አኺር ዘመን አጂብ አይደል አጂብ እኮ ነው ሐቅ ነው አለ ያው አላህ ይጠብቀን ሐቅ ነው ብሏል ሁሉም ያው ቁስሉ ሲነካ ሐቅ ነው እና ሰለላሁ ዐለይሂ ወሰለም فلهذا
ያኔ ሚስቱን ይችላል ማለት ያው አንድ ነገር ማወቅ ያለብን የሴት ጠቢዓ የወንድ ጠቢዓ ይለያል። ጠቢዓ ንግግራችን ነገሮችን የምናይበት አይነት እንደ ጓደኛ አይነት አንዳንዴ አትጠብቅ መፍሁም ለምሳሌ